በእነ ዮሐንስ ዳንኤል መዝገብ የተከሰሱ 5 ተከሳሾች የዋስትና መብታቸው እንዲከበር ለሶስተኛ ጊዜ ጥያቄ አቀረቡ። ከተከሳሾች መካከል አንዷ ነፍሰ ጡር መሆኗና የመውለጃዋ ቀን መድረሱም ተሰምቷል። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባ፣ እሌኒ ክንፈና ይዲዲያ ነጻነት ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 የሆነ ቦምባርድ ኪው400 አውሮፕላን ያለ አግባብ በመያዝ በቁጥጥር ስር ውለዋል። የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጽም መቃወምና ለመታዘዝ ፈጽመዋል የሚሉ 2 ክሶች እንደቀረቡባቸው ይታወቃል። በዮሐንስ ወይም በጆን ዳንኤል ላይ ደግሞ ከነዚህ 2 ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስ ቀርቦበታል። ተከሳሾች በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን ከሰጡ በኋላ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛው ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄያቸውን ሳይቀበለው ቀርቷል። ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ተከራክረዋል። ይህም በስነ ስርዓት ሕጉ አንቀጽ 74 መሰረት ሰበር ሰሚ ችሎት ከዚህ በፊት በአንድ መዝገብ ላይ በሰጠው ውሳኔ መሰረት ወንጀሉ በሚያስቀጣው ቅጣት ከባድነት ምክንያት ዋስትና በልዩ ሁኔታ ሊከለከል እንደማይገባ የሰጠውን ውሳኔ ታሳቢ ተደርጎ ለሁለተኛ ጊዜ ዋስትና ጥያቄ ቢያቀርቡ መዝገቡን የሚመለከተው ፍርድ ቤት ቀደም ሲል ዋስትና የተከለከለው በወንጀሉ ከባድነት ብቻ ሳይሆን በቀረበባቸው ተደራራቢ ክስ ምክንያት ነው በሚል ዋስትና ጥያቄያቸውን ተቀባይነት አጥቷል። ይሁን እንጂ ባለፈው የካቲት በነበረው ቀጠሮ ፍርድ ቤቱ ተከሳሾች ከቀረበባቸው ክስ ውስጥ ክስ 2ን በመተው እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራራቢ ክስ ስለሌላቸው እንዲሁም ደግሞ ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋና በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበርልኝ የሚል ጥያቄ አቅርበዋል። ፍርድ ቤቱ በቀረበው የዋስትና ጥያቄ ላይ አቃቢ ሕግ መጋቢት 2 ቀን ምላሹን እንዲሰጥ፣ መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ብይን ለመስጠት ቀጠሮ ይዟል። ኢትዮፒካሊ